ሰላም ለእናንተ ይሁን ውድ የፊደል ትምህርት ሚዲያ ቻናል ቤተሰቦች እንደምሰነበታችሁ። ለዛሬ በሰኔ ወር 2015 የትምህርት ሚኒስቴር ካዘጋጀው የሞዴል ፈተና ላይ በርከት ያሉ ጥያቄዎችን ከሰፊ ማብራሪያ ጋር ይዤላችሁ ቀርቤያለሁ። ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች እንድታደርሱ አበረታታለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅኩ ዛሬ ወደ አዘጋጁት ቪዲዮ አለው። መልካም ቆይታ። የተወደዳችሁ የፊደል ትምህርት ሚዲያ ቤተሰቦች በየጊዜው እየተከታተላችሁ ለምትሰጡኝ አስተያየት እጅግ በጣም አመሰግናለሁ። በቀጣይም በማቀርባቸው ቪዲዮዎች በድምጽ ጥራት፣ በምስል ጥራት ሊሆን ይችላል ወይም በአቀራረብ ይዘት እንዲሁም አንዳንዴ በጣም የምፈጥን ከሆነ ወይም ደግሞ ስለው የምሆን ከሆነ በተመሳሳይ አንዳንድ ኢኮዎች ካሉ ጠቅላላ በቪዲዮ ኳሊቲው ላይም ሆነ በአቀራረቡ አስተያየት መስጠት ከፈለጋችሁ በሀሳብ መስጫ ሳጥኑ ላይ የልባችሁን መሻት እንድታስቀምጡ አበረታታለሁ። ለዛሬ ያዘጋጀውላችሁ ጥያቄ ሰኔ ወር ላይ 2015 የትምህርት ሚኒስቴር ያዘጋጀው የዩኒቨርሲቲ ሞዴል ኤግዛም ነበር። እዛ ጥያቄ ላይ ነው ይዤላችሁ የመጣሁት። ኩዌስችን ነምበር 2 The city of Turkana arranged for 10-year birr 40 million loan to finance construction of a toll bridge ይላል። የቱርካና የተባለ ከተማ አስተዳደር የ10 ዓመት ብድር የ40 ሚሊዮን ማለት ነው ብድር አመቻቸ ለማድረግ በከተማው አንድ ድልድይ ለመገንባት ነው የሚለው። if the toll bridge is accounted for as an enterprise fund activity enterprise fund activity ነው የሚለው and a certain portion of the toll collected is required to be set aside for maintaining the bridge this resource should be accounted for in ይለናል። ኦኬ ይሄን ጥያቄ ለመስራት በነገራችን ላይ ሊያመጣጡን የሚችሉ አማራጮች either A ነው ካፒታል ፕሮጀክት ፈንድ ወይንም ደግሞ ቶል ብሪጅ ኢንተርፕራይዝ ፈንድ ነው። ሌሎቹ ጀነራል ፈንድ አይሆንም፣ ዴብት ሰርቪስ ፈንድ ባይሆንም። ዴብት ሰርቪስ ፈንድ የብድር ክፍያን በተመለከተ አካውንት የሚደረገው በዴብት ሰርቪስ ፈንድ ነው። አሁን እያወራን ያለነው ስለ ኮንስትራክሽን ኦፍ ብሪጅ ነው። ስለዚህ ኤ እና ዲ ከሁለት አንዱ የትኛው መልስ ይሆናል? እንደምታዩት ኢንተርፕራይዝ ፈንድ አክቲቪቲ ነው። ኢንተርፕራይዝ ፈንድ አክቲቪቲ ነው ማለት አክቲቪቲው ላይክ ፕራይቬት ቢዝነስ ወይም ደግሞ የፕሮፊት ሲንኪንግ ኢንተርፕራይዝ አክቲቪቲ አይነት ነው። ሚኒንግ በመንግስት ኮንስትራክት የሚደረግ ቢውልድ የሚደረጉ አንዳንድ መሰረተ ልማቶች ሚኒመም አት ብሬክ ኢቭን ፖይንት ኦር አት ኮስት ሪምበርስመንት ቤዝ ይሰራል። ኮስታቸውን ከበር የሚያደርግ አቅም እንዲኖራቸው ተደርገው የሚሰሩ ታላሴት ከሆነ ኢንተርፕራይዝ ፈንድ ነው ማለት ነው። እንደምታዩትም ጥያቄው የሚለው ምንድን ነው? ለዚህ ብሪጅ ኮንስትራክሽን የሚውለው ፈንድ አካውንት የሚደረገው በኢንተርፕራይዝ ፈንድ አክቲቪቲ ነው ስለሚለን መልሳችን ኦብቪየስሊ ዲ ነው የሚሆነው። ኤ አይሆንም። ኤ ካፒታል ፕሮጀክት ፈንድ የምንለው ከኢንተርፕራይዝ ፈንድ ውጭ የሆነ ካፒታል አሴትን ፋይናንስ ለማድረግ አካውንት የምናደርግበት የፈንድ አይነት ነው። ስለዚህ ትክክለኛ መልሳችን ዲ ነው ማለት ነው። ኩዌስችን ነምበር 3 ሻርፕ ካምፓኒ ስፔሲፊክ አይደንቲፊኬሽን ሜተድ ነው የሚጠቀመው ቱ ቫልዩ ኢትስ ኢንቨንተሪ። እንደምታውቁት ኮስት ኦፍ ኢንቨንተሪ ዲተርማይን ለማድረግ ኢንክሉዲንግ ኮስት ኦፍ ጉድ ሶልድ እና ኮስት ኦፍ ኢንዲንግ ኢንቨንተሪን ለማስላት ስፔሲፊክ አይደንቲፊኬሽን ሜተድ ልንጠቀም እንችላለን፣ ወይም ደግሞ ኮስት ፍሎ አሳምፕሽን ሜተድ እንጠቀማለን። ፊፎ እና አቨሬጅ ኮስት ሜተድ ማለት ነው። የሻርፕ የተባለ ካምፓኒ የሚጠቀመው ስፔሲፊክ identification method ነው። It purchase communication radio on different dates at different cost as follows. ለምሳሌ ጃንዋሪ 5 2 ዩኒት ያንዳንዳቸውን በ2000 ገዝቷል። The next day February 8 ነው 3 ዩኒት at a cost of 3000 each ገዝቷል። And June 10 5 units at a cost of 4000 each ማለት ነው። እንደምታዩት በተለያዩ ቀናት ግዥ ፈጽሟል። የገዛበት ዋጋም ደግሞ per unit ቫሪ ያደርጋል። On June 25 ሰኔ 25 6 units are sold at 5000 each ሰኔ 25 ምን ያክል ዩኒት ሸጠዋል? 6 ዩኒት ሸጠዋል። ጥያቄው ይሄ የተሸጠው 6 ዩኒት ኮስቱ ስንት ነው? በነገራችን ላይ ጥንቃቄ ማድረግ ያለባችሁ እዚህ ጋር ሴሊንግ ፕራይስ እና ኮስት ኦፍ ጉድ ሶልድ አር ኳይት ዲፈረንት። ሴሊንግ ፕራይስ ማለት የሸጥንበት ዋጋ ማለት ነው። ኦብቪየስሊ በስንት ነው እያንዳንዱን የሸጥነው? በ5000 ነው የሸጥነው። ስለዚህ ሴሊንግ ፕራይሱ ከተባልን 6 ሲባዛ በ5000 እናደርገዋለን ማለት ነው። ነገር ግን ይሄን በ5000 እያንዳንዱን ዩኒት የሸጥነው ኮሚኒኬሽን ራዲዮ ኮስቱ ስንት ነበር? በስንት ነበር የገዛ ነው የሚል ጥያቄ መጣ። ዶንት ፎርጌት አይተሞቹ አይዴንቲካል ናቸው። ጃንዋሪ 5 የገዛ ነውና የሸጥነው
ፌብሩዋሪ 8 ከገዛው ነው የተሸጠው ወይስ ሰኔ 10 ከተገዛው ነው የተሸጠ የሚለውን አናውቅም። አሁን ሜትዳችንን ልንለይ ነው። ስፔሲፊክ አይደንቲፊኬሽን ሜትድ ነው የሚለን። ተጨማሪ መረጃ ማሰጠት አለበት። ምን ይለናል? ፍሮም ዘ አይተም ሶልድ ከተሸጡት አይተሞች ውስጥ ከስንቱ ማለት ነው? ከስድስቱ ውስጥ 3 ዩኒትስ አር ፍሮም ፌብሩዋሪ 8 ፐርቻይዝ 3ቱ ዩኒት ከፌብሩዋሪ 8 ግዢ ውስጥ የተሸጡ ናቸው። ዘ ሪሜኒንግ 3 ዩኒትስ አር ፍሮም ጁን 10 ፐርቻይዝ ቀሪዎቹ ሶስቱ ደግሞ የተሸጡት ከሰኔ 10 ግዢ ውስጥ ነው። ኮስት ኦፍ ጉድ ሶልድም ኮስት ኦፍ ፊልዲንግ ኢንቨንተሪ ኢዝሊ ማስላት እንችላለን። ኮስት ኦፍ ጉድ ሶልድ ለማስላት የተሸጡት አይተሞች በኮስታቸው እናባዛቸዋለን። እንደምታዩት 3 ዩኒት ከፌብሩዋሪ 8 ከሆነ የተሸጡት 3 ዩኒት ታይምስ ፌብሩዋሪ 8 ስንገዛ አንዱን በ3000 ነበር የገዛ ነው። 3 በ3000 እናባዘዋለን which is equal to 9000 and 3 ዩኒት ይቀረናል። ምክንያቱም የተሸጠው ጠቅላላ 6 ዩኒት ስለሆነ የተሸጠው 3 ዩኒት ይቀረናል። 3 ዩኒት ደግሞ የተሸጠው ከሰኔ 10 ግዢ ሰኔ 10 አንዷን ዩኒት በ4000 ነበር የገዛል። ስለዚህ the remaining 3 ዩኒት በ4000 ማባዛት ነው which is equal to 12000 so in total ዩኒቱን ስታዩት 6 ነው ጠቅላላ የተሸጠው። ኮስቱ ደግሞ ስናስብ 9000 ሲደመር 12000 21000 ይመጣል ማለት ነው። ሶ ኮስት ኦፍ ጉድ ሶልዳችን 21000 ነው ማለት ነው። ማን ይቀረናል? ኮስት ኦፍ ኢንዲንግ ኢንቨንተሪ ያልተሸጠውን እንመልከት። አንደኛ ከጃንዋሪ 5 ከገዛ ነው 2 ዩኒት ውስጥ ምንም አልተሸጠም። ስለዚህ ጃንዋሪ 5 የገዛ ነው 2 ዩኒት እጃችን ላይ እንዳለ ነው፣ አንሶልድ ነው ማለት ነው። ፌብሩዋሪ 8 ላይ 3 ነበር የገዛ ነው፣ 3ቱም እንዳለ ተሽጧል። ስለዚህ 0 ነው ያለው እዚህ ጋር። ጁን 10 ከገዛ ነው 5 ውስጥ ግን 3ቱን ብቻ ስለሸጠ 2 ቀርቷል። ሶ ሁለቱ ከጃንዋሪ 5 ዘ ሪሜኒንግ 2 ደግሞ የቀሩት ጁን 10 ላይ ከገዛ ነው ማለት ነው። ኢንዲንግ ኢንቨንተሪ ኮስት ለማስላት 2 ዩኒት ታይምስ የመጀመሪያው በ2000 እናባዛለን and the other 2 ዩኒት from June 10 purchase በ4000 እናባዘዋለን። 2 times 2000 4000 ይመጣል። 2 times 4000 ደግሞ 8000 ይመጣል። ቶታል 12000 ይመጣል። ሶ ጥያቄው የሚለን cost of goods sold እና ending inventory as of June 30 respectively በተከታታይ ስለሚለን የመጀመሪያው ኮስት ኦፍ ጉድ ሶልድ ነው። ዘን ኢንዲንግ ኢንቨንተሪ ነው። ስለዚህ ኮስት ኦፍ ጉድ ሶልዳችን 21000 ነው ያመጣ ነው። 21000 ማለት ይሄ ነው። ቀጥሎ ደግሞ ኢንዲንግ ኢንቨንተሪያችን 12000 ነው። 12000 ይሄ ይመጣል ማለት ነው። መልሳችን ኤ ይሆን። ወይንም ደግሞ በነገራችን ላይ ይሄን ስታሰሉ ምን ማድረግ ትችላላችሁ? መጀመሪያ ዩኒትስ አቬሌብል ፎር ሴል መጀመሪያ መስላት። ያ ማለት ጠቅላላ ለሽያጭ ዝግጁ ያደረገው ስንት ነው? እዚህ ጋር 2 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 5 አለ። ጠቅላላ 10 ዩኒት ነው አቬሌብል ፎር ሴል ሲሆን ለሽያጭ ዝግጁ ነው። ኢን ተርምስ ኦፍ ዩኒት፣ ኢን ተርምስ ኦፍ ኮስት ኦፍ ጉድስ አቬሌብል ፎር ሴልስ ማለት የመጀመሪያው 2 ነበር የገዛ ነው። 2 ዩኒት ሲባዛ በ2000 ፕላስ ዛን የገዛ ነው 3 ነው። 3 ሲባዛ አንዱን በ3000 ነበር የገዛ ነው ፕላስ 5 ዩኒት ታይምስ በ4000 ነበር አንዱን የገዛ ነው። 3 ደምሩት 33000 ይመጣል ማለት ነው። ይሄ ማለት ኮስት ኦፍ ጉድስ አቬሌብል ፎር ሴልስ ለሽያጭ ዝግጁ ያደረግነው 33000 ያክል ኮስት ነው ያለው ማለት ነው። ከ33000 ውስጥ 21000 ያክል ኮስት ያለው ኢንቨንተሪ ተሽጧል ካልን 33000 ሲቀነስ 21 12000 ማለት ነው። ሶ ይሄ 12000 ኮስት ኦፍ ኢንዲንግ ኢንቨንተሪ ይሆናል which is similar with the previous calculation። እዚህ ጋር ካሰላነው ጋር ተመሳሳይ ነው የሚሆነው ማለት ነው። ሶ ከሁለት አንዱ ቀለል ባላችሁ መንገድ መስራት ትችላላችሁ ማለት ነው። ኦኬ question number 4 at the beginning of the year a company purchased a patent for birr 2,400,000 at the beginning of the year ካምፓኒው ፓተንት የፈጠራ ባለቤትነት መብት ማለት ነው። የፈጠራ ባለቤትነት መብት ገዛ በ2,400,000 ይለናል። the remaining legal life of the patent is 12 years። እነዚህ ኢንታንጂብል አሴቶች ኮፒራይት፣ ፓተንት ምናምን የምንላቸው 2 ላይፍ ነው ያላቸው። ሌጋል ላይፍ የምንላቸውና የኢኮኖሚክ ላይፍ። ሌጋል ላይፍ ማለት ለምሳሌ የፈጠራ ባለቤትነት መብት አንድ ሰው አንድ ፕሮዳክት ኦር ሰርቪስ ኢኖቬት ሲያደርግ ሲፈጥር ደግሞ በፈጠረው ነገር ላይ በህግ ባለቤትነቱ የጊዜ ገደብ ይቀመጥለታል። 10 ዓመት 20 ዓመት ሳምቲንግ እየተደረገ ማለት ነው። ለምሳሌ ሙዚቃን ብትወስዱ፣ ፊልም ብትወስዱ እነዚህ የኮፒራይት መብት በህግ የተቀመጠላቸው የጊዜ ገደቦች አሉ። ፕላስ ደግሞ ኢኮኖሚክ ቫልዩ አላቸው። ለምሳሌ አንድ ፕሮዳክት ፕሮዲስ ያደረገ ሰው ሌጋል ላይፉ 10 ዓመት ሊሆን ይችላል። ነገር ግን ያም ፕሮዳክት ወዲያውኑ በአመት ውስጥ በሌላ ኢኖቬሽን በሌላ አዲስ ፈጠራ ተተክቶ ቫልዩለስ ሊሆን ይችላል ወይም ደግሞ ዩዝለስ ሊሆን ይችላል። ሶ ኢኮኖሚካሊ ያ ፕሮዳክት ከ10 ዓመት በታች ላይፍ ነው ያለው። ሶ ሌጋል ላይፍ እና ኢኮኖሚክ ላይፍ ይለያያል። እዚህ ጋር
12 ዓመት ሌጋል ላይፍ አለው ነው የሚለን በት ማኔጅመንት ስቲሜት ዛት ዘ ፓተንት ዊል ጀነሬት አዲሽናል ረቨኑ ፎር ዘ ኔክስት 16 ይርስ ይላል። ለሚቀጥሉ 16 ዓመታት ያገለግላል ብለው ነው ስቲሜት ያደረጉት። ረቨኑ ጀነሬት ያስደርጋል ብለው ኢኮኖሚክ ላይፍ ስቲሜት ያደረጉት 16 ዓመት ነው ማለት ነው። ለምንድን ነው እንደዚህ ያሉት? ተወዳዳሪ ኢኖቬተር የለም። ሶ ይሄን ፕሮዳክት አሻሽሎ ሊያመርት የሚችል ፕሮዲውስ ሊያደርግ የሚችል እና ፓተንት ራይታችንን ወይም የፓተንት የተሰጠንን ፕሮዳክት ቫሊዩ ሊያሳጣን የሚችል ዩዝለስ ሊያስደርግ የሚችል ተወዳዳሪ ስለሌለ ከሌጋል ላይፉ በላይ ኢኮኖሚክ ላይፍ ይኖረዋል ብለው ኤስቲሜት ያደረጉት። ኦኬ አት ዘ ኤንድ ኦፍ ዘ ፈርስት ይር ማኔጅመንት ካልኩሌትስ ስትሬት ላይን አሞርታይዜሽን ቱ ቢ 150 ሺህ በስትሬት ላይን ሜትድ አስልተው 150 ሺህ አድርገው አሞርታይዜሽን ኤክስፔንስ ሪፖርት አድርገዋል። which one of the following is correct ይለናል። ሎክ እዚህ ጋር አሁን አይኤፍአርኤስ ህጉን እናስታውስ። ኢንታንጂብል አሴቶች ሌጋል ላይፍ እና ዩዝፉል ላይፍ ሲኖራቸው ወይም ደግሞ ኢኮኖሚክ ላይፍ ሲኖራቸው whichever is shorter የሆነውን እንወስዳለን ነው የሚለው። ከሁለት አንዱ ሾርተር የሆነውን ፔሪድ ይወሰዳል። ከ12 እና ከ16 ሾርተር የሆነ 12። ስለዚህ በ12 ዓመት ነው አሞርታይዜሽን ኤክስፔንስ ሊሰላለት የሚገባው። ምርጫዎቹን እንመልከት። ኤ ማኔጅመንት should not amortize the asset until its useful life becomes more evident። የኢኮኖሚክ ላይፉ ማረጋገጥ እስኪቻል ድረስ አሞርታይዜሽን ማስላት የለበትም ነው የሚለው። ይሄ አይሆን፣ እንደዛ ብሎ ነገር የለም። አሞርታይዜሽን ኤክስፔንስ ይርሊ ኳልኩሌት መደረግ አለበት። ምክንያቱም እዚህ ጋር ኤስቲሜሽኑ ሪዝኔብል የሆነ ኤስቲሜሽን ስለሚሆን፣ ሪዝኔብል ካልሆነ ሲጀመር ሪዝኔብል ያልሆነ ኤስቲሜሽን ኳልኩሌሽን ውስጥ ልናስገባው ስለማንችል ማለት ነው። ቢ ማኔጅመንትስ ካልኩሌሽን ኢዝ ኮሬክት፣ የማኔጅመንቱ ካልኩሌሽን ኮሬክት ነው ይለናል። ምን አድርጎ ነው 150 ሺህ ያመጣው? 2,400,000 ሲካፈል ለ16 ዓመት አድርጎ አካፍሎት። እንደነገርኳችሁ ለ16 ዓመት መካፈል አይችልም፣ ምክንያቱም 16 ዓመት ከ12 ዓመት ስለሚበልጥ። ህጉ ደግሞ የሚለን whichever is shorter ስለሚለን በ16 መሰላት የለበትም። ይሄ ምስተት ነው። ሲ ማኔጅመንት should amortize the asset over 12 years፣ ለ12 ዓመት አሞርታይዜሽን መሰላት ያለበት ይለናል። it is right፣ ትክክል የሆነው ሲ ነው። ዲ ማኔጅመንት should amortize the asset over 20 years፣ ለ20 ዓመት በላይ ካልኩሌት ማድረግ አለበት ነው የሚለን። ይሄ ማለት ነው። ትክክለኛ መልሳችን ሲ ነው። question number 5 creditors and investors would generally find the statements of cash flow list useful for assessing ይለናል። እዚህ ጋር አሁን ሊስት ነው የሚለን ምንድነው? statements of cash flow እንደምታውቁት ክሬዲተሮችም ኢንቨስተሮችን ኢቨን ማኔጅመንቶችን የሚጠቀሙት የስቴትመንት አይነት ነው። ክሬዲተር እና ኢንቨስተሮች ስቴትመንትስ ኦፍ ካሽ ፍሎውን ከሚከተሉት ውስጥ ለየትኛው ሞር አያገለግላቸውም? የመጀመሪያው ኤቢሊቲ ቱ ጀነሬት ፊውቸር ካሽ ፍሎ፣ ይሄ ዋናው ነው። ስቴትመንትስ ኦፍ ካሽ ፍሎ እንደምታውቁት ምን ይነግረናል? ኢት ቴልስ አስ ዌር ዘ ካሽ ካምስ ፍሮም፣ ካሹ ከየት መጣ፣ ሃው ዘ ካምፓኒ ዩዝ ዘ ካሽ ዲዩሪንግ ዘ ፔሪድ፣ ካምፓኒ ዲዩሪንግ ዘ ፔሪድ ካሹን እንዴት ተጠቀመው። ሶስት አይነት አክቲቪቲዎች አሉ አይደል? ኦፕሬቲንግ አክቲቪቲ፣ ኢንቨስቲንግ አክቲቪቲ ኤንድ ፋይናንሲንግ አክቲቪቲ የምንለው። ፍሮም ፋይናንሲንግ አክቲቪቲ ምን ያክል ካሽ ጀነሬት ተደረገ፣ ምን ያክል ካሽ አውት ፍሎ ተደረገ። ፍሮም ኦፕሬቲንግ አክቲቪቲ ኤንድ ፍሮም ኢንቨስቲንግ አክቲቪቲ፣ በሶስቱ አክቲቪቲዎች የካሽ ፍሎው እና ኢንፍሎውን የሚያሳየን ስቴትመንት አይነት ነው። ስለዚህ የፊውቸር ካሽ ፍሎው ኤቢሊቲውን ሜጀር ለማድረግ ኢቫሉዌት ለማድረግ በዋናነት የምንጠቀመው ስቴትመንትስ ኦፍ ካሽ ፍሎው ነው። ይሄ መልስ አይሆንም። ዋና ሜጀር ዩዝፉል ነው። ይሄ ቢ ፋይናንሻል ፖዚሽን አት ኤ ፖይንት ኢን ታይም፣ ፋይናንሻል ፖዚሽን አት ኤ ፖይንት ኢን ታይም የሚነግረን ማን ነው? ባላንስ ሺት ወይም ፋይናንሻል ፖዚሽን ስቴትመንት ነው። ይሄ አይሆንም። ምክንያቱም ስለ አንድ ካምፓኒ ፋይናንሻል ፖዚሽን አት ኤ ፖይንት ኢን ታይም ኦን ስፔሲፊክ ዴት የሚነግረን ባላንስ ሺት ነው። ስቴትመንትስ ኦፍ ካሽ ፍሎ፣ ኢንካም ስቴትመንት፣ ስቴትመንትስ ኦፍ ሪተርን እርኒንግን ጨምሮ ፎር ስፔሲፊክ ፔሪድ ኦፍ ታይም ነው። ነገር ግን ባላንስ ሺት አት ኤ ፖይንት ኢን ታይም ኦን ስፔሲፊክ ዴት የአንድን ካምፓኒ ጠቅላላ ሀብት ወይም ደግሞ ፋይናንሻል ፖዚሽን የሚያሳየን ስቴትመንት ነው። ሶ ስቴትመንትስ ኦፍ ካሽ ፍሎ ይሄን መረጃ አይሰጠንም ነው። ኳሊቲ ኦፍ ኤርኒንግ፣ በነገራችን ላይ ኳሊቲ ኦፍ ኤርኒንግም ያው ሪላቲቭሊ ከፋይናንሻል ፖዚሽን አት ኤ ፖይንት ኢን ታይም ነው እንጂ ኳሊቲ ኦፍ ኤርኒንግ ብዙ ጊዜ በኢንካም ስቴትመንት ነው የሚታወቀው። ኢንካም ስቴትመንታችን የአንድን ካምፓኒ የኤርኒንግ ፐርፎርማንስ ስለሚያሳየን ኤርኒንጉ ኮንሲስተንት ነው ወይስ አይደለም፣ ስቴትመንቱ ላይ ሪፖርት የተደረጉት ፊገሮች ነምበርስ አኪዩሬት ናቸው ወይስ አይደለም፣ ኮንሲስተንት የሆነ የአካውንቲንግ ፕሪንሲፕል ኤንድ ሜተድ አፕሊኬሽን አለ ወይስ የለም፣ ያን ሜጀር ለማድረግ ብዙ ጊዜ ኢንካም ስቴትመንት ነው የምንጠቀመው። ስቴትመንትስ ኦፍ ካሽ ፍሎውም እንዲሁ ሊጠቅመናል። ለምሳሌ ኦፕሬቲንግ ካሽ ፍሎውን ዲተርማይን ስናደርግ የኤርኒንግ ኳሊቲውን ሜጀር ለማድረግም ስለምንጠቀምበት ካሽ ፍሎ ስቴትመንትንም ለኳሊቲ ኦፍ ኤርኒንግ ልንጠቀመው እንችላለን ማለት ነው። ኤቢሊቲ ቱ ፔይ ዲቪደንድስ ኦፍ
ኮርስ ፋይናንሲንግ አክቲቪቲ ወይም ደግሞ ኦፕሬቲንግ አክቲቪቲ ላይ ሪፖርት የምናደርገው አንደኛው ካሽ አውት ፍሎው ዲቪደንድ ነው። ስለዚህ የካምፓኒውን የዲቪደንድ የመክፈል አቅም ፎርካስት ለማድረግ ሜጀር ለማድረግ የምንጠቀመው በዋናነት ስቴትመንትስ ኦፍ ካሽ ፍሎውን ነው። ከተሰጡት አማራጮች በስቴትመንትስ ኦፍ ካሽ ፍሎው ዝቅተኛ ተፈላጊ የሚሆነው በፋይናንሻል ፖዚሽን አት ኤ ፖይንት ኢን ታይም በሚለው። ስለዚህ መልሳችን ቢ ነው ማለት ነው። ኩዌሽን ነምበር 6 ዋት ኢዝ ዘ ሜጀር ሶርስ ኦፍ ሬቨኑ ፎር አን ኢንሹራንስ ካምፓኒ? የአንድ ኢንሹራንስ ካምፓኒ ሜጀር ሶርስ ኦፍ ሬቨኑ ምንድነው ነው? ኢንሹራንስ ካምፓኒ ማለት ተቋማት ለፕሮዳክቶቻቸው ለኢንቨስትመንቶቻቸው ከሪስክ ራሳቸውን ፕሮቴክት ለማድረግ ምን ይገባሉ? ኢንሹራንስ ይገባሉ ወይም አሴቶቻቸውን ኢንሹርድ ያደርጋሉ። ግለሰቦችን በተመሳሳይ ለፕሮፐርቲያቸው ለላይፋቸው ኢንሹራንስ ይገባሉ። የኢንሹራንስ ካምፓኒ በዋናነት ኢንካሙ ምንድን ነው? ኢንሹራንስ ፕሪሚየም ነው። ኦብቪየስሊ መልሱ ቢ ነው የሚሆን ማለት ነው። ኩዌሽን ነምበር 7 ኦን ጃንዋሪ 1 2022 ብራይት ላይት ሆቴል ፐርቼዝድ a working machine for ብር 30,000 ብራይት ላይት ሆቴል የተባለ 30,000 ብር የሚያወጣ ሜሽን ገዛ ይለናል። the machine has estimated useful life of 5 years የአገልግሎት ዘመኑ 5 ዓመት ነው and has a residual value of 5,000 the company uses double decline balance method double decline balance method ነው የሚጠቀመው። what will be the amount of depreciation expense for the year ending December 31 2020 ዲሴምበር 31 2022 ማለት year 1 ማለት ነው፣ የመጀመሪያው ዓመት ማለት ነው። በነገራችን ላይ ዳብል ዲክላይኒንግ ባላንስ ሜትድ የሚባለው ሁለት ነገሮችን ልንገራችሁ። ዳብል የተባለበት አንዱ ምክንያት የስትሬት ላይን ሬትን ዳብል ስለሚሆን ነው። በዳብል ዲክላይኒንግ ባላንስ ሜትድ የምትጠቀሙት ሬት የስትሬት ላይን ሬትን ዳብል ነው የምትወስዱት፣ ትዋይስ ማለት ነው። ዲክላይኒንግ የተባለበት ምክንያት ደግሞ from the beginning to the end ዲፕሪሲዬሽን ኤክስፔንስ አማውንቱ ዲክላይን እያደረገ ነው የሚሄድ። ዳብል ዲክላይን ባላንስ ሜትድ የምትጠቀሙ ከሆነ ከመጀመሪያው ዓመት ጀምራችሁ ወደ 5ኛው ዓመት ድረስ እስክትሄዱ ይርሊ የዲፕሪሲዬሽን ኤክስፔንሱ ዲክላይን እያደረገ ዲክሪዝ እያደረገ ስለሚሄድ ዲክላይኒንግ ኦር አክሰለሬቲንግ ባላንስ ሜትድ ተብሎ ይጠራል። እንደምታውቁት ስትሬት ላይን ሜትድ ኦል ላይፍ ኦፍ ዘ አሴት ዲፕሪሲዬሽን ኤክስፔንሱ ተመሳሳይ ነው። ዩኒት አክቲቪቲ ሜትድ የምንለው ኢት ዲፔንድስ ነው በሚጠቀመው ኦፕሬቲንግ ሃወር ኦር ኦፕሬቲንግ አክቲቪቲ ይወሰናል። በጣም ከፍተኛ የሆነ ዩዜጅ ካለ ከፍተኛ ዲፕሪሲዬሽን ኤክስፔንስ ይኖረዋል። ለስ ዩዝድ ከሆነ ደግሞ ሎወር አማውንትስ ኦፍ ዲፕሪሲዬሽን ኤክስፔንስ ይኖረዋል። ይሄንን ያዝና እችን ቴብል እንስራ። እዚህ ጋር እንደምታዩት የመጀመሪያው ኮሎምን ይር ይላል። ከ2022 ጀምሮ እስከ 2026 5 ዓመት እስኪሞላ 1 ዓመት 2 ዓመት 3 4 5 ዓመት 5 ዓመት እስኪሞላ ወርታች ትጽፋላችሁ። ሁለተኛ ኮሎምን ቢጊኒንግ ቡክ ቫልዩ ታስቀምጣላችሁ which is beginning of 2022 2022 የተገዛ ዕለት ያለው ቡክ ቫልዩ ስንት ነው ስንል it is obviously fair value ማለት ምክንያቱም accumulated depreciation 0 ስለሆነ ቡክ ቫልዩ 30,000 ይሆናል። ዲክላይኒንግ ባላንስ ሬት 40% ነው ይመጣ። ይሄን እንዴት እናመጣዋለን? ስትሬት ላይን ሬት መጀመሪያ ትፈልጋላችሁ። ስትሬት ላይን ሬት ስናሰላ አሴቱ from 100% ነው አይደል? ከ100% ለዩዝፉል ላይፍ ለስንት ዓመት? ለ5 ዓመት እናካፍለዋለን። 100% ሲካፈል ለ5 ዓመት 20% ነው። 20% ዳብል ሲሆን ምክንያቱም ዳብል ዲክላይን ባላንስ ሜትድ የስትሬት ላይን ሬት ዳብል ነው ብያቸዋለሁ። 20% ዳብል ሲሆን ስንት ይሆናል? 40% ይሆናል። ዘን አኑዋል ዲፕሪሲዬሽን ኤክስፔንስ እናሰላለን። አኑዋል ዲፕሪሲዬሽን ኤክስፔንስ እንዴት ይሰላል? ይሄ 30,000 እዚህ ጋር አለ። ቢጊኒንግ ቡክ ቫልዩ ታይምስ ዲክላይኒንግ ባላንስ ሬት ስታባዙት አኑዋል ዲፕሪሲዬሽን ኤክስፔንስ ታገኛላችሁ። በነገራችን ላይ ለምሳሌ ፌብሩዋሪ 1 ኤፕሪል ወይም ደግሞ አመቱ ከገባ በኋላ የተወሰኑ ወራቶችን ከገፋም በኋላ ሆኖ ቢሆን እዚህ ጋር አኑዋል ዲፕሪሲዬሽን ስታሰሉ ለምሳሌ 9 ወር ከሆነ 9 12ኛ፣ የ8 ወር ከሆነ 8 12ኛ እያደረጋችሁ ታባዙታላችሁ። እዚህ ጋር ግን ጥር 1 ጀምሮ ስለሆነ ፕሌስ ዲክቱ ሰርቪስ የሆነው የሙሉ ፉል ይር ነው የሚሰላው። ስለዚህ 12,000 ይመጣል ማለት ነው። አኪሙሌትድ ዲፕሪሲዬሽን ማለት የየአመቱ ዲፕሪሲዬሽን ኤክስፔንስ ነው። አሁን የመጀመሪያ ዓመታችን ነው። የመጀመሪያ ዓመታችን ስለሆነ አኑዋል ዲፕሪሲዬሽን ኤክስፔንሳችን 12,000 ነው። ስለዚህ 12,000 ይሆናል ማለት ነው። ኢንዲንግ ቡክ ቫልዩ ስናሰላ ኢኒሻል ኮስቱ ስንት አለን? 30,000 አለን። ኢኒሻል ኮስቱ ሲቀነስ አኪሙሌትድ ዲፕሪሲዬሽን 12,000 18,000 ይመጣል። ጥያቄው የሚለን መቼ ነው? የመጀመሪያው ዓመት መጨረሻ ላይ አኑዋል ዲፕሪሲዬሽናችን ስንት ነው የሚለን። ኦቤስ 12,000 ነው የሚያሳየን።
መልሳችን 12000 ይሆናል ማለት ነው። Question number 8. A corporation acquires new funds only when its security are sold in the ይለናል። ሎክ እሺ ጥያቄ በቀላሉ ለመስራት አንደኛ ኒው ፈንድ ነው የሚለን፣ ሌላኛው ደግሞ ሴኩሪቲ ሶልድ ነው የሚለን። ይህ ኮርፖሬሽን ፈንድ ነው ማግኘት የፈለገው፣ ገንዘብ ነው የፈለገው። ገንዘብ ለማግኘት ሴኩሪቲ ኢሹ ማድረግ ፈልጓል። በየትኛው ገበያ ነው ስቶክ ወይም ደግሞ ሴኩሪቲ ኢሹ አድርጎ የሚያገኘው ነው? ከሰጡን አማራጮች ኤ አይሆንም፣ ዲ አይሆንም። ለምን? ኤ የሚለን ሰከንዳሪ ማርኬት ነው የሚለን ፕሪቪየስሊ ኢሹ የተደረገ ቦንድ ወይም ደግሞ ስቶክ የምንሻሻጥበት ገበያ ነው ሰከንዳሪ ማርኬት። እዚህም ጋር ሰከንዳሪ ማርኬት ስለሚለን ኤ እና ዲ ከምርጫ ውጭ ናቸው። መልሳችን ሊሆን የሚችለው አይዘር ቢ ነው ኦር ሲ ነው። ምክንያቱም ፕራይሜሪ ማርኬት ይሉናል ኒው የሚለውን ስለሚያመላክቱልን። ነገር ግን ፕራይሜሪ ማርኬት ባይ ስቶክ ኤክስቼንጅ ብሮከር ይለናል እዚህ ጋር ደግሞ ኢንቨስትመንት ባንክ። አሁን ስቶክ ብሮከር እና ኢንቨስትመንት ባንክን ነው የምናወዳደር። እነዚህ ሁለቱ ኢንዲቪዥዋልስ ሊሆኑ ይችላሉ ኦር ኢንስቲትዩሽንስ ሊሆኑ ይችላሉ። ዋና ስራቸው ምንድነው? ቦንድ ወይም ደግሞ ስቶክ ኢሹ የሚያደርጉ አካላትን ፐርቻይዝ ከሚያደርጉ አካላት ጋር ማገናኘት፣ የድለላ ስራ መስራት ነው። የፋሲሊቴሽን ስራ ነው የሚሰሩት። ኢንተርሚዲያሪስ ናቸው። ኢንተርሚዲያሪ ከሆኑ ሁለቱም የስትራቴጂ ዲፈረንስ ከሌላቸው በምንድን ነው የምንለያቸው? የኤክስቼንጅ ብሮከር ዩዥዋሊ ክሊያንቱ ወይም ደግሞ ከስተመሩ ኢንዲቪጁዋልስ ናቸው፣ ግለሰቦች ናቸው። ኢንቨስትመንት ባንክ ግን በአብዛኛው ከስተመሮቹ ኮርፖሬሽንስ ናቸው፣ ላርጅ ካምፓኒስ ናቸው። ፎከስ የሚያደርገው ደግሞ ሎንግ ተርም ዌልዝ አኪሙሌሽን ላይ ነው። ይሄ በግልጽ ያሳየናል ማለት ነው። አንደኛ ስለ ኮርፖሬሽን ነው እያወራን ያለ ነው። ኮርፖሬሽን ከሆነ ኮርፖሬሽንን ክሊያንት አድርጎ የሚሰራው ማን ነው? ኢንቨስትመንት ባንክ ነው። ከተሰጡን ምርጫዎች ቤስት የሚሆነው ፕራይሜሪ ማርኬት ባይ አን ኢንቨስትመንት ባንክ የሚለው ትክክለኛ መልስ ይሆናል ማለት ነው። Question number 9. Which of the following statement is false about partnership business? ስለ ፓርትነርሺፕ ቢዝነስ ፎልስ የሆነ የትኛው ነው ይለናል። In a partnership business, an asset contributed by one partner is jointly owned by all. It is true. ፓርትነርሺፕ እንደምታውቁት ሁለት ወይም ከዛ በላይ የሆኑ ፓርትነርስ ኮኦነርሺፕ ራይትስ ነው የሚኖራቸው። ሚኒንግ አንደኛው ፓርትነር ኮንትሪቢዩት የሚያደርገው አሴት ይኖራል፣ ሌላኛውም ፓርትነር ኮንትሪቢዩት የሚያደርገው ይኖራል። ኮኦነርሺፕ ፎርም ነው ይዘው የሚመጡት። ነገር ግን ወደ ፓርትነርሺፑ ከተመዘገበ በኋላ የፓርትነርሺፑ አሴት ከሆነ በኋላ የሁሉም አሴት ነው ይቀጥላል። የኔ አሴት ነው፣ የአበበ አሴት ነው፣ የከበደ አሴት ነው ተብሎ የሚለይ ነገር የለም። ኤ ትክክል ነው ማለት ነው። ቢ ፓርትነርሺፕ ቢዝነስ ኢዝ ሲሚላር ቱ ሶል ፕሮፕራይተርሺፕ ቢዝነስ ኤክሴፕት ኢን ዘ ነምበርስ ኦፍ ኦነርስ ይለናል። ይሄ ፎልስ ነው። ኦፍ ኮርስ ነምበር ኦፍ ኦነራቸው ይለያያል። ሶል ፕሮፕራይተርሺፕ ቢዝነስ ስሙ እንደሚያመለክተን አንድ ግለሰብ ነው ኦውንድ የሚያደርገው። ፓርትነርሺፕ ግን ሁለትና ከዛ በላይ የሆኑ ሰዎች ናቸው። በእነዚህ ሁለት ፎርምስ ኦፍ ቢዝነሶች መካከል ዲፈረንስ ያለው በነምበር ኦፍ ኦነርስ ብቻ አይደለም። ለምሳሌ ካፒታል ራይዚንግ ኤቢሊቲያቸው ዲፈረንስ አላቸው። ፓርትነርሺፕ ቢዝነስ ኢን ዘ ፎርም ኦፍ ኢኩዊቲ ኢንቨስትመንት ገንዘብ ላምጣ ቢል ሁለትና ከዛ በላይ ፓርትነሮች ስላሉት ከፍተኛ አቅም አለው። ሶል ፕሮፕራይተርሺፕ ግን አንድ ኦነር ብቻ ያለው ስለሆነ ከአንድ ኦነር የሚመጣ የኢኩዊቲ ኢንቨስትመንት ነው የሚኖረው። ሊሚትድ የሆነ ካፒታል ራይዚንግ ኤቢሊቲ ነው ያለው። በዚህም ይለያያል። ኢን ተርምስ ኦፍ ሌጋል ሪኳየርመንትም ሪላቲቭ ቱ ፓርትነርሺፕ ሶል ፕሮፕራይተርሺፕ ላይ ቬሪ ኢዚ ነው። በት ፓርትነርሺፕ ሪላቲቭ ቱ ሶል ፕሮፕራይተርሺፕ በተወሰነ መንገድ ኮምፕሌክስ ይሆናል ማለት ነው። በሌጋል ሪኳየርመንትም ካፒታል ራይዚንግ ኤቢሊቲም ከሄድን ፕላስ ደግሞ በሊያቢሊቲ ወይም ደግሞ ኦብሊጌሽን ኤክስተንት ሌቭሉ ራሱ ቫሪያል። የሶል ፕሮፕራይተርሺፕ ላይ አንሊሚትድ ሊያቢሊቲ ነው ያለበት። ምንም እንኳን ፓርትነርሺፕ ቢዝነስ በርካታ አይነት ፎርምስ ኦፍ ፓርትነርሺፕ ቢኖሩ ፕራይቬት ሊሚትድ ካምፓኒ የምንለው፣ ጀነራል ፓርትነርሺፕ የምንለው፣ ሊሚትድ ሊያቢሊቲ ፓርትነርሺፕ የምንለው ቢኖርም ፓርትነርሺፕ ቢዝነስ ሁሉም ማለት ሊያቢሊቲያቸው አንሊሚትድ ነው ማለት አንችል። ሶል ፕሮፕራይተርሺፕ ግን ቶታሊ አንሊሚትድ ሊያቢሊቲ ነው ያለ። በዚህም ይለያያል። በሶል ፕሮፕራይተርሺፕ እና በፓርትነርሺፕ መካከል ያለው ዲፈረንስ የነምበር ኦፍ ኦነርስ ብቻ አይደለም ነው። ኢን ጀነራል ፓርትነርሺፕ ዜር ሹድ ቢ አትሊስት ዋን ሊሚትድ ፓርትነር። እውነት ነው። ጀነራል ፓርትነርሺፕ በውስጡ ጀነራል ፓርትነር እና ሊሚትድ ፓርትነሮች ይዟል። ጀነራል ፓርትነር የምንለው አንሊሚትድ ሊያቢሊቲ ያለበት፣ ሊሚትድ ፓርትነር የምንለው who are not liable for the liability of the partnership።
ሊሚትድ ሊያቢሊቲ ያለባቸው ፓርትነሮች ማለት ነው። ሶ ሲም ትክክል ነው። ዲ ዌን የፓርትነርሺፕ ኢዝ ኖት ሶልቨንት ፓርትነርሺፕ ዕዳውን መክፈል ባይችል ክሬዲተርስ ካን ክሌም ሪከቨሪ ፍሮም ፐርሰናል አሴትስ ኦፍ ዘ ፓርትነርሺፕ። እውነት ነው። ጀነራል ፓርትነርሺፕ ወይም ደግሞ አንሊሚትድ ሊያቢሊቲ ያለበት ፓርትነርሺፕ ውስጥ ፓርትነርሺፑ ኢንሶልቨንት ከሆነ ወይም ደግሞ ያለበትን ዕዳ መክፈል ካልቻለ አበዳሪዎች የፓርትነሮችን የግል አሴት ክሌም የማድረግ መብት አላቸው። የቢዝነሱ አሴት ተሽጦ ካልቻለ የግለሰቦቹ የግል ንብረት በሙሉ ተሽጦ እንዲከፈላቸው ይደረጋል ነው። ሶ ዲም ትክክል ነው። ጥያቄው ፎልስ ስለሚለን ቢ ትክክል አይደለም ማለት ነው። ኩዌሽን ነምበር 10 ቢፎር 3 years HH company issued 10,000 ብር 100 par value ordinary share at ብር 120 ብር per share ይለናል። ከ3 ዓመት በፊት HH የተባለ ካምፓኒ 10,000 ያክል ሸር ሽጧል። the following transaction occurred during the current year during the current year የሚከተሉ ትራንዛክሽኖች ተፈጽመዋል። ኦኬ የዛሬ 3 ዓመት 10,000 ያክል ሸር በ120 ፐር ሸር ሲሸጥ ምን ተብሎ ነበር የሚመዘገበው የሚለውን እንመልከት። እንደምታውቁት ኢሹዋንስ ኦፍ ሸር ነው። ሸር ሲሸጥ ካሽ ኮሌክት እናደርጋለን። የሸጥነው 10,000 ሸር ነው። አንዱን የሸጥነው በ120 ነው። ሶ 10,000 ሸር ሲባዛ በ120 1,200,000 ይመጣል። ሶ በደቢት 1,200,000 እንመዘግባለን ማለት። ሸር ካፒታል በክሬዲት አት ኮስት ይመዘገባል። ሸር ካፒታል ኦርዲነሪ ሸር ማለት ነው። ፕላስ የሸጥነው በትርፍ ነው። እንሸጣለን ብለን ያሰብነው በ100 ይሁን እንጂ አክቹዋሊ የሸጥነው በ120 ስለሆነ ፐር ሸር 20 ብር አትርፈናል። ሶ መጀመሪያ ሸር ካፒታሉን አት ኮስት እንመዘግበዋለን። አት ኮስት ማለት 10,000 ታይምስ 100 1,000,000 በክሬዲት እንመዘግባለን። ሸር ፕሪሚየም ፍሮም ሴልስ ኦፍ ኦርዲነሪ ሸር ከኦርዲነሪ ሸር ሽያጭ ሸር ፕሪሚየም ወይም ደግሞ ፔዲንግ ካፒታል እንለዋለን። በነገራችን ላይ ሸር ፕሪሚየም በክሬዲት ሊቀመጥ ይችላል፣ በዴቢት ሊቀመጥ ይችላል። በክሬዲት ሲሆን ሸር ፕሪሚየም በትርፍ ነው የተሸጠ ማለት ነው። ሸር ፕሪሚየም ደግሞ በዴቢት ከመዘገብ ነው ቢለው ፓር ቫልዩ ነው የተሸጠ ማለት ነው። በዚህ ኬዝ የሸጥነው አባቭ ፓር ቫልዩ ስለሆነ 10,000 ሸር ከእያንዳንዷ 20 ብር ስላተረፍን 10,000 ሸር ታይምስ በ20 200,000 ትርፋል። ይሄ ከ3 ዓመት በፊት የመዘገብነው አመዘጋገብ ይሄ ነበር። ዲዩሪንግ ዚስ ፔሪድ ኦክቶበር 1 2,000 ያክል ሸሩን ሪፐርቻይዝ አድርጎታል። ትሬዠሪ ማለት በነገራችን ላይ የራሱን ሸር መልሶ መግዛት ማለት ነው። 10,000 ያክል ሸሮች ተሽጠው ነበሩ። አሁን ግን 2,000ን ገዛው። በተለያዩ ምክንያቶች አንዳንዴ አክሲዮኑ የዋጋ ሁኔታ ለማረጋጋት ሲባል ወይም ደግሞ ከፍተኛ የሆነ የአውትስታንዲንግ ሸር ካለ እቃውን መጠን ለመቀነስ ሲባል ቦርድ ኦፍ ዳይሬክተርስ may decide to repurchase his own share ሸራቸውን መልሰው ሊገዙት ይችላሉ። whatever the case 2,000 ያክል ሸሩን ገዝተውታል። አንዱን በስንት በ90 which is called treasury share ሶ ትሬዠሪ ሸር በዴቢት ይሆናል። 2,000 ሸር ሲባዛ አንዱን በ90 ስለገዛ ነው ስንት ይመጣል? 180,000 በዴቢት ካሽ አውጥተናል። ግዥ ነው የፈጸምነው። ካሻችን ክሬዲት ይሆናል እንደምታዩት በ180,000 ማለት ነው። the next day December 5 ነው sold 1,000 treasury share at 95 per share look የገዛነውን ትሬዠሪ ሸር እንደገና 1,000 ያክል ሸሩን በ95 መልሰን ደግሞ ሸጥ። አሁን ደግሞ ስንሸጥ ከገዛንበት በላይ ነው የሸጥ። ስለዚህ አሁንም ሸር ፕሪሚየም ኢን ክሬዲት ባላንስ አለ። December 5 ካሽ ስለሸጥን ማለት ነው በዴቢት 95,000 ይሆናል። እንዴት 95 ሲባዛ በ1,000 ስለምንለው ማለት ነው። ትሬዠሪ ሸር አት ኮስት ይመዘገባል። እንዴት እንመዘግበዋለን? 1,000 ያክል ሸር ነው የሸጥነው ኦክቶበር 1 ላይ በስንት ነበር የገዛነው? በ90። ስለዚህ አት ኮስት ነው ተመዘግቧል። 1,000 ታይምስ 90። ትሬዠሪ ሸር ስንሸጥ አትርፈናል። ምክንያቱም የገዛነው በ90 ነበር። አሁን የሸጥነው ደግሞ በ95 ነው። ከአንድ ሸር 5 ብር አተርፈናል። ስለዚህ ሸር ፕሪሚየም ፍሮም ሴልስ ኦፍ ትሬዠሪ ሸር 1,000 ሲባዛ በ5 5,000 በክሬዲት መዘገበ ማለት ነው። ዛዘር ዴይ ዲሴምበር 30 ዲቪደንድ ፎር ብር 45,000 is declared ዲሴምበር 31 ደግሞ 45,000 ያክል ዲቪደንድ ዲክላር ተደርጓል ይለናል። ዲክላርድ ነው የተደረገው። ሶ ካለን ካሽ ውስጥ ካሽ ዲቪደንድ ብለን በ45,000 ዴቢት እናደርገዋለን። ካሽ ዲቪደንድ ፔብል ደግሞ በክሬዲት በ45,000 ይመዘገባል ማለት ነው። ዱሪንግ ዘ ፔሪድ ያከናወነው ትራንዛክሽን ይሄ ነው። ጥያቄው የሚለን ከሚከተሉት ውስጥ የትኛው ትክክል ነው የሚለን። በነገራችን ላይ ሸር ካፒታላችን እስኪ ስንት ነው ወደሚለው እንምጣ። ሸር ካፒታላችን ኢን ተርምስ ኦፍ ብር ኤንድ ኢን ተርምስ ኦፍ ሸር ማለት ነው። ሸር ካፒታላችን ኦርዲነሪ ሸራችን ኢኒሻሊ 10,000 ያክል ሸር ነበረን። በብር ደረጃ 1,000,000 ማለት ነው እዚህ ጋር እንደምታዩት። ሌላ ሸር ፕሪሚየም ኦርዲነሪ ሸር ስንሸጥ ያተረፍነው ትርፍ ነበረን 200,000 ነበርን አይደል? እዚህ ጋር ከ3 ዓመት በፊት 200,000 ያክል በክሬዲት። ትሬዠሪ ሸር ኔት ባላንስ ነው የምንወስድ። ለምን?
ትሬዠሪ ሼር ከፈለግን የአካውንት መስራት ትችላላችሁ። ትሬዠሪ ሼር ብለን አንደኛ ኦክቶበር 1 ትሬዠሪ ሼር በዴቢት ነበረ 180,000 ማለት ነው እዚህ ጋር። ዛዘር ዋን ደግሞ ዲሴምበር 5 በክሬዲት 90,000 አለ። ባላንሳችን 90,000 በዴቢት አለን ማለት ነው። ስቲል ያልተሸጠ መልሰን ያልሸጥነው ትሬዠሪ ሼር 90,000 ያክል ኮስት ያለው አለ። 90,000 በሸር ደረጃ ስንት ማለት ነው? 1,000 2,000 አልነበር መልሰን የገዛነው 2,000 ነበር የገዛነው 1,000 ሸጥ ነው። ሰው 1,000 ይቀረናል ማለት ነው። ትሬዠሪ ሼርም ስንሸጥ ፕሪሚየም 5,000 አግኝተናል። እዚህ ጋር ዲሴምበር 5 5,000 ሼር እንዳገኘን አስቀምጠን ሶ ኢን ተርምስ ኦፍ ብር ይሄን መደመር ነው 1,115,000 ያክል ብር ሼር ካፒታል ኦርዲነሪ ሼር አለን ማለት ነው። በሼር ደረጃ አውትስታንዲንግ ሼሩ ምን ያክል ነው? አውትስታንዲንግ ሼር ማለት ኦን ዘ ሃንድስ ኦፍ ሼር ሆልደርስ ከባለቤቶቹ እጅ ላይ ያለ የዕጣ ብዛት ስንት ነው ስንል 9,000 ነው። 10,000 መጀመሪያ ሸጠን ነበር 2,000 ገዛን መልሰን 1,000 ስለሸጥ ነው ስቲል ኔት ስንት ነው ያለን ማለት ነው? 9,000 ነው ያለን። ይሄ ትሬዠሪ ሼር በነገራችን ላይ እዚህም ጋር ተቀናሽ ነው በኮስቱ ስትመጡ እዚህም ጋር ደግሞ ተቀናሽ ነው መልሰን የገዛነው ስለሆነ ማለት ነው። ሌላው ኢምፖርታንት ፖይንት ኖ ዲቪደንድስ አር ፔድ ኦን ዘ ሼር ኦፍ ትሬዠሪ ስቶክ መልሰን ለገዛነው ሼር ዲቪደንድ አይከፈልም ነው ይሄን ይቁስ። ስለዚህ ዲክላር የተደረገው ዲቪደንድ ይሄ 45,000 የተከፈለው ለምን ያክል ዕጣ ነው ማለት ነው? ለ9,000 ያክል ዕጣ ነው። ፐር ሼር ስንት ይሆናል? ሌትስ ዲቫይድድ 45,000 ባይ 9,000 ሼር ፐር ሼር 5 ብር ነው የከፈልነው ማለት ነው። ዶንት ፎርጌት ትሬዠሪ ሼር ላይ ዲቪደንድ አይከፈልም። ስለዚህ 1,000 ላይ ዲቪደንድ አንከፍልም ማለት ነው። ወደ ምርጫችን ስመጣ ዲቪደንድ ፐር ሼር ኢዝ ብር 5 ራይት። ትክክል ነው። ቢ ትሬዠሪ ስቶክ አካውንት ኢዝ ክሬዲትድ ፎር ብር 120,000 ነው። ትሬዠሪ ሼር ክሬዲትድ በ90,000 ነው እንጂ በ120,000 አይደለም። ሶ ይሄ ትክክል አይደለም ማለት ነው። ሲ ዲቪደንድ ፐር ሼር ኢዝ ብር 4.5 ነው። እዚህ ጋር አይታችኋት ከሆነ 4.5 የመጣችው ለስንት አካፍሎት ነው? ለ10,000 አካፍሎት ነው። 1,000 ግን ምንድናት? ትሬዠሪ ስቶክ ናት። ትሬዠሪ ስቶክ ላይ ደግሞ ዲቪደንድ አይከፈልም። ስለዚህ ሲ መልስ አይሆንም ማለት ነው። ዲ ካሽ ኢዝ ዴቢትድ ባይ 120,000 ካሽ በ120,000 ዴቢትድ ይሆናል ነው። ካሽ በ120,000 ዴቢትድ የሚሆን ኬዝ የለንም። ኦክቶበር 1 ብትመጡ ክሬዲት ነው። ዲሴምበር 5 ብትመጡም ዴቢት ነው በ95,000። ዲሴምበር 31 ላይም እንደዚሁ በ45,000 ዴቢት ነው የሆነው። ስለዚህ ትክክለኛ መልሳችን ኤ ነው ማለት ነው። ኩዌሽን ነምበር 11 A business has acquired a special purpose machine at a cost of birr 100,000. After it is purchased, it is known that it was unwise to buy this item. No amount of regret can reveal the firm from the decision, and there is no any future decision that can avoid this cost. What is the appropriate classification for this cost? ይለናል። ይህ ጥያቄ የካፒታል በጀቲንግ ዲሲሽን ጥያቄ ነው። እንደምታስታውሱት ፕሮጀክት ኮስት ዲተርማይን ስታደርጉ ሪሌቫንት እና ኢሪሌቫንት የሚባሉ ኮስቶች አሉ። አሁን ምንድነው የሚለን ጥያቄው በ100,000 ያክል የሚያወጣ አንድ ለስፔሻል ፐርፐስ ታስቦ የተገዛ ሚሽን ነበር። ከተገዛ በኋላ ግን አንዋይዝ እንደሆነ ታወቀ፣ ወይም ደግሞ በቃ አስፈላጊ አይደለም መመለስም አይቻልም። ወደፊት ደግሞ ይህን ኮስት አቮይድ ልናደርግ የምንችልበት ሁኔታ የለም ነው የሚለው። ይሄ ምን አይነት ኮስት ነው? ማኔጅመንት ኮስት ነው? ፔሪድ ኮስት ነው? ሳንክ ኮስት ነው? አንኮንትሮሌብል ኮስት ነው ይለናል። ኦብቪየስሊ ሳንክ ኮስት ነው። ምን ማለት ነው ሳንክ ኮስት ማለት? ኢት ሃዝ ኦልሬዲ ኢንከርድ ዳዝንት አቮይድ ዌዘር ዘ ፕሮጀክት ኢዝ አክሴፕትድ ኦር ሪጀክትድ። በፕሮጀክቱ አክሴፕታንስ እና በፕሮጀክቱ ሪጀክሽን ምክንያት የሚቀር ወይም አቮይድ እናደርግ የማንችለው የኮስት አይነት ሳንክ ኮስት ይባላል። ሶ መልሳችን ሳንክ ኮስት ነው ነው። ኩዌሽን ነምበር 12 assuming that the ideal measure of short term receivable in the statements of financial position is the discounted values of the cash to be received in the future. Failure to follow this practice usually does not make the statements of financial position misleading because ይለናል። ይሄ ኢንተርሚዲየት ፋይናንሻል አካውንቲንግ ዋን ጥያቄ ነው። ካሽ ኤንድ ሪሲቨብል የሚለው ቻፕተር ላይ እንደምታውቁት ኦን አካውንት ወይም ኦን ክሬዲት የሚሸጥ ሽያጭ በሙሉ ቲዮሬቲካሊ ኢንተረስት አለው። ምክንያቱም ዛሬ በዱቤ ሸጣችሁ ከስተመሩ ከ10 ቀን በኋላ ከ20 ቀን በኋላ ከአንድ ዓመት በኋላ ይክፈላችሁ ታይም ቫሊ ኦፍ ሜኒ ኮንሰፕት አለ። ጥያቄው የሚለን ምንድነው? ሾርት ተርም ሪሲቨብል ላይ ታይም ቫሊ ኦፍ ሜኒ ኮንሰፕት አፕላይ እንድናደርግ አይዲያሊ ሪኳየር ይደረጋል። ነገር ግን ብዙ ጊዜ አንጠቀመውም ወይም ደግሞ ኢግኖር እናደርገዋለን። ይህን ኢግኖር የምናደርገው ለምንድን ነው? ፋይናንሻል ስቴትመንቱን ሚስሊድ እንደማያደርግ ይታወቃል። ምክንያቱስ ምንድን ነው ይላል። አኮርዲንግ ቱ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ታይም ቫሊ ኦፍ ሜኒ ዳዝ ኖት አፕላይ ኦን ሾርት ተርም ሪሲቨብል። ለምሳሌ ዛሬ በዱቤ ሸጣችሁ ከ20 ቀን በኋላ የሚመለስ ሊሆን ይችላል፣ ወይም ደግሞ ከወር በኋላ የሚመለስ ሊሆን ይችላል። በዛሬና
በአንድ ወር ውስጥ መካከል የሚፈጠር የታይም ቫሊዩ ኦፍ ሜኒ ኮንሰፕት አማውንቱ ኢንሲግኒፊካንት ነው ሪሌሽን ቱ ዘ ፔሪድ ኔት ኢንካም። በዛ ወቅት ሪፖርት ከምታደርጉት ኔት ኢንካም አንጻር ሲታይ ኢንሲግኒፊካንት ነው ወይም ደግሞ ኢማቴሪያል ማቴሪያል ስላልሆነ ስቴትመንትስ ኦፍ ፋይናንሻል ፖዚሽናችንን ሲግኒፊካንትሊ አፌክት ስለማያደርገው ኢግኖር እናደርገዋለን። ኮምፕሌክስ የሆነ አካውንቲንግ ትሪትመንት ወይም ማትማቲካል ካልኩሌሽን ውስጥ መግባት አያስፈልግም ለሚለው ስታንዳርድ። ሶ ኤም ይለናል ዘ አላዋንስ ፎር አንኮሌክተብል አካውንት ኢንክሉድ ዲስካውንት ኤለመንት። ይህ አይደለም። ዘ አማውንት ኦፍ ዘ ዲስካውንት ኢዝ ኖት ማቴሪያል። ይሄ ትክክለኛ መልስ ነው። አይፋሬስ የሾርት ተርም ሪሲቨብል ላይ ታይም ቫሉ ኦፍ ሜኒን ኢግኖር አድርጉት የሚለን ምክንያቱም የምታሰሉት ዲስካውንት በወቅቱ ሪፖርት ከምታደርጉት ኔት ኢንካም አንጻር ኢዝ ኖት ማቴሪያል። ሲ ሞስት ሾርት ተርም ሪሲቨብል አር ኖት ኢንተረስት ስፕሪንግ። ኦፍ ኮርስ ኢንተረስት ስፕሪንግ የላቸውም በት ኢት ዳዝ ኖት ሚን ኖ ታይም ቫሊ ኦፍ ሜኒ ኢምፕሊኬሽን ማለት ግን አይደለም። ታይም ቫሊ ኦፍ ሜኒ ኢምፕሊኬሽን አለበት። ኢግኖር የምናደርገው ኢንተረስት ስላልተጣለበት ሳይሆን ኢማቴሪያል ስለሆነ ነው። ሞስት ሪሲቨብል ካን ቢ ሶልድ ቱ ባንክ ኦር ፋክተር። ይሄ አይገናኝም። ሪሲቨብል እውነት ነው ለባንኮች ወይም ደግሞ ፋክተር ለሚባሉ ኮመርሻል ባንክስ እናስተላልፋቸዋለን። ኢዝሊ ወደ ካሽ መቀየር የምንችልበት አንደኛው መንገድ ነው። ሪሲቨብሉን እስክንሰበስብ በጣም አርጀንት የሆነ ካሽ ኒድ ካለብን ሪሲቨብል ልንሸጥ እንችላለን። ሶ መልሳችን የሚሆነው ቢ ነው ማለት ነው። ኩዌስችን ነምበር 13 which of the following action would be likely to shorten the cash conversion cycle? ከሚከተሉት አንዱ የካሽ ኮንቨርዥን ሳይክላችንን ሊያሳጥርልን የሚችለው የትኛውን ይለናል። ሶ እችን ጥያቄ ለመስራት የሚከተለውን ኤክስፕላኔሽን በደንብ እንመልከት። ሉክ መጀመሪያ ካሽ ኮንቨርዥን ሳይክል ምን ማለት ነው የሚለውን ዲፋይን ላድርግላቸው። ካሽ ኮንቨርዥን ሳይክል ማለት the time between when a company pays for raw material and when it receives payment for its product sales። ምን ማለት ነው? አንድ ካምፓኒ ራው ማቴሪያል ይገዛል። ራው ማቴሪያል ገዝቶ ክፍያውን ሲፈጽም ቀን ጀምሮ ራው ማቴሪያሉ ወደ ፕሮዳክት ቀይሮ ሸጦ ካሹን እስኪሰበስብ ያለችው ፔሪድ ካሽ ኮንቨርዥን ሳይክል ትባላለች። እችን ቴብል እንመልከት። ብዙ ጊዜ ማኒፋክቸሪንግ ካምፓኒን በሉት መርቻንዳይዚንግ ካምፓኒ ወይም ደግሞ ሰርቪስ ቢዝነስ ኢንተርፕራይዝ ከነዚህ ሳይክሎች አይወጣም። ለምሳሌ አንድን መርቻንዳይዚንግ ኢንተርፕራይዝ ብንወስድ የመጀመሪያው ምን ያደርጋል? ኢንቨንተሪ ይገዛል አይደል? ኢንቨንተሪ ኦን አካውንት ከገዛ ምን አለበት ማለት ነው? አካውንት ፔብል አለበት ማለት ነው። ከገዛበት ቀን ጀምሮ እስከሚከፍል ያለው ፔሪድ አካውንት ፔብል ፔሪድ ነው። ፔ የተደረገ ቀን የአካውንት ፔብል ሳይክል ያልቅለታል ማለት ነው። ዘን ይሄን ኢንቨንተሪ ወደ ምን ቀይረዋለን? እንሸጠዋለን። ኢንቨንተሪው ሲሸጥ ደግሞ ኦን ክሬዲት ይሸጣል። ምን ተፈጠረ ማለት ነው? አካውንት ሪሲቨብል። ሶ ከሸጥንባት ዕለት ጀምሮ አካውንት ሪሲቨብሉ እስኪሰበሰብ ያለው ፔሪድ ደግሞ አካውንት ሪሲቨብል ፔሪድ ነው። ሌላው ኢንቨንተሪውን እዚህ ጋር ገዝተን እስክንሸጠው ያለው ፔሪድ እዚህ ጋር ቀስቱ እንደሚያመለክታችሁ ከገዛንበት ቀን ጀምሮ እስክንሸጠው ወይንም ደግሞ ራው ማቴሪያል ከሆነ ራው ማቴሪያል ገዝተን አምርተን እስክንሸጠው ድረስ ያለው ፔሪድ ኢንቨንተሪ ፔሪድ ይባላል። ካሽ ሳይክል ወይም ደግሞ ካሽ ኮንቨርዥን ሳይክል ማለት እስካልን እዚህ ጋር ፔብላችንን የከፈልንባት ቀን አውት ፍሎው የተፈጸመበት ዕለት ነው። ካሽ አውት ፍሎው አይደል? ከዚች ቀን ጀምረን እስከ ሪሲቨብሏን ኮሌክት እስከምናደርግባት ዕለት ያለችዋ ካሽ ሳይክል ነች። የሚያሳየን ፔመንት እስከ ሪሲቭ ድረስ ማለት ነው። ገንዘብ ክፍያ ከፈጸምንባት ዕለት ጀምሮ ሪሲቨብላችንን እስከሰበሰብንበት ዕለት ያለው ካሽ ሳይክል ይባላል። ሶ ጠቅላላ ከፈርም ባይዝ ኢንቨንተሪ ኦር ራው ማቴሪያል ከሚለው ጀምሮ ከሽያጭ ያለውን ሪሲቨብል እስኪሰበስብ ያለው ፔሪድ ኖርማል ኦፕሬቲንግ ሳይክል ተብሎ ይጠራል። ጊቨን ዚስ ኢንፎርሜሽን ሌትስ ባክ ቱ ኩዌስችን ነምበር 13 ከሚከተሉት አንዱ ካሽ ኮንቨርዥን ሳይክላችንን ያሳጥርልናል ነው የሚለው። ኤ change the credit term offered to customer from 310 net 30 to 110 net 50። ምንድነው የሚለን? ለከስተመራችን የምንሰጠው ክሬዲት ተርም 3-10 ምን ማለት ነው? within 10 days ከከፈለ 3% ይቀንስለታል። ነገር ግን በዋናነት ክሬዲት ተርሙ ስንት ቀን ነው? 30 ቀን ነው። ይሄን ክሬዲት ተርም ወደ ምን መቀየር? ወደዚህ ብንቀይረው ያ ማለት within 10 days ከከፈለ ዲስካውንት ፔሪድ ስቲል ተመሳሳይ ነው እንደምታዩት። ነገር ግን within 10 days ከከፈለ 1% ዲስካውንት እናደርግለታለን። ዋናው ሪሲቨብል ግን ይሄን ዲስካውንት ፔሪድን አልጠቀምም የሚል ከስተመር በምን ያክል ቀን ውስጥ መመለስ አለበት? በ50 ቀን ውስጥ። እንዲያውም አሁን
የክሬዲት ተርሙን የበለጠ ምናደርግ ነው ኢንላርጅ አደረግ ነው፣ በጣም አሰፋ ነው፣ ለጠጥ ነው ማለት ነው። which means እዚህ ጋር ገንዘቧን የምንሰበስብባት ቀን እዚህ ጋር ሆና እያለ ወዴት አደረገው ማለት ነው፣ ወደፊት ለጠጥ ነው ማለት ነው። ሶ ካሽ ሳይክላችን የበለጠ ሎንገር ይሆንብናል። ስለዚህ ኤ መልስ አይሆንም ማለት ነው። ቢ አዶፕት a new manufacturing process that speeds up the conversion of raw material to finished good from 20 days to 10 days. ማቴሪያላችን ወደ finished good የምንቀይርበትን ስፒድ መጨመር፣ ያ ማለት 20 ቀን ይወስድብን የነበረውን ወደ 10 ቀን ማምጣት። ይሄ ሎክ ምን እንደማለት ነው? እዚህ ጋር የገዛችሁት ራው ማቴሪያል አለ። ይሄ ራው ማቴሪያል ወደ ሴልስ ሲቀየር ያለው ፔሪድ ኢንቨንተሪ ፔሪድ ነው። ኢንቨንተሪ ፔሪዱ ባጠረ ቁጥር which means ኢንቨንተሪ ፔሪዳችን ካጠረ ቶሎ ኢንቨንተሪውን ወይም ደግሞ ፊኒሽድ ጉዱን የመሸጥ እድላችን ይሰፋል። ቶሎ ሸጥ ነው ማለት ቶሎ ካሻችን ኮሌክት የመደረግ እድሉ ሰፊ ነው። ሶ ካሽ ሳይክላችን ወይም ደግሞ ካሽ ኮንቨርዥን ሳይክላችን ሪላቲቭሊ ሊያሳጥርልን ይችላል ማለት ነው። ሲ አዶፕት ኤ ኒው ማኒፋክቸሪንግ ፕሮሰስ ዛት ሴቭስ ሳም ሌበር ኮስት በት ስሎው ዳውን ዘ ኮንቨርዥን ኦፍ ራው ማቴሪያል ቱ ፊኒሽድ ጉድ ፍሮም 10 to 20 days the opposite of B ማለት ነው። 10 ቀን ይወስድ የነበረውን አሁን ኮንቨርዥን ፔሪዱን ረዘም ማድረግ which means እዚህ ጋር ያለን ራው ማቴሪያል ወደ ሴልስ የሚቀየርበትን የጊዜ ርዝማኔ ማራዝ። ያን ካራዘም ነው ካሽ ሳይክላችን አብሮ ሎንገር ይሆናል ነው። ሶ ሲ መልስ አይሆንም ማለት ነው። ዲ begin to take discount on inventory purchase we buy on terms of 210 and 30 ምንድነው የሚለን? ዲስካውንት መውሰድ መጀመር አለብን። ምን ማለት ነው? እዚህ ጋር ኢንቨንተሪ ስንገዛ ዲስካውንት ሊሰጠን ይችላል ሳፕላየራችን። ለምሳሌ ዲስካውንት 10 ቀን የሚሞላው ከዚህ ነው እንበል። ነገር ግን የሰጠን ክሬዲት ተርም ደግሞ 30 ቀን ነው ከዚህ ነው እንበል። ዲስካውንት ከተጠቀምን ካሽ አውት ፍሎ ከየት ይጀምራል ማለት ነው? ከዚህ ይጀምራል ማለት ነው። ስለዚህ ሎንገር ይሆናል ማለት ነው ዲስካውንት መጠቀም ከጀመርን። ክሬዲት ተርሙን ጠብቀን 30 ቀን እንጠብቀን ከሆነ የምንከፍለው ግን በተቻለ መጠን የ20 ቀን ይቀንስልናል ማለት ነው ካሽ ኮንቨርዥን ሳይክላችንን። ዲ መልስ አይሆንም። ስለዚህ ካሉት አማራጮች መልስ የሚሆነን ወይም ደግሞ ካሽ ኮንቨርዥን ሳይክላችንን የሚያሳጥርልን ቢ ነው ማለት ነው። question number 14 a product's standard cost card specifies that a unit of the product requires for direct labor hour during September 3,350 units were made which was 150 units less than budgeted. በጀት ከተደረገው በ150 ዩኒት ያንሳል የተመረጠው ማለት ነው። ቶታል በጀትድ ዳይሬክት ሌበር ኮስት ፎር ሴፕቴምበር ወዝ 117600 ቶታል በጀትድ ዳይሬክት ሌበር ኮስት ለመስከረም ወር በጀት የተደረገው ቶታል ዳይሬክት ሌበር ኮስቱ 117600 ነበር። ዳይሬክት ሌበር ኮስት ኢንከርድ ዲዩሪንግ ሴፕቴምበር ኢንከርድ የሆነው ደግሞ ስንት ነው? 111850 ነው። ኤንድ 13450 ዳይሬክት ሌበር ሃወር ዌር ወርክድ ጠቅላላ 13450 ያክል ዳይሬክት ሌበር ሃወር ተጠቅመን the direct labor efficiency variance for the month was ይለናል። አሁን ዳይሬክት ሌበር ኤፊሺየንሲ ቫራንስ እንጠየቅ። ይህን ጥያቄ ከመስራታችን በፊት ስለ ዳይሬክት ሌበር ኤፊሺየንሲ ቫራንስ አንዳንድ ነገር ነው። ዳይሬክት ሌበር ኤፊሺየንሲ ቫራንስ ማለት it measure the difference between the actual hour of labor used in the production በምርት ሂደት ውስጥ አክቹዋል የተጠቀምነው ሌበር ሃወር አለ የሱና ስታንዳርድ ሃወር ኦፍ ሌበር that should have been used የሁለቱ ዲፈረንስ ዳይሬክት ሌበር ኤፊሺየንሲ ቫራንስ it is used to assess how efficiently labor is being utilized in the production process። በሌላ አኳኋን ምን ማለት ነው? ካምፓኒው በፕሮዳክሽን ፕሮሰስ ውስጥ ሌበር ሃወሩን ምን ያክል ኢፊሽንትሊ ተጠቅመዋል ወይስ አልተጠቀመም፣ አክቹዋሊ የተጠቀመውንና መጠቀም የነበረበትን ቫራንስ ስለምንሰራ ማለት ነው። therefore we need to compare the actual labor hour worked standard labor hour allowed for the actual production ጋር ማወዳደር መቻል አለብን። which means standard labor hour allowed which is equal to standard labor hour per unit times actual unit produced ነው የምንለው። ወይንም ደግሞ standard labor hour per unit ስንት ነበር? standard labor hour per unit 4 ነበር። አንዷን ዩኒት የምናመርታት በ4 direct labor hour ነበር። so 4 hour times actual unit produced during September በትክክል ያመረት ነው 3350 ነው። በ3350 ስናባዛው 13400 labor hour ነው which is standard labor hour allowed ማለት ነው። now direct labor efficiency variance ለማስላት standard labor hour allowedን ከአክቹዋል labor hour worked ጋር መቀነስ ነው። በሌላ አባባል standard labor hour allowed already እዚህ ኮምፒውት ያደረግነው 13400 labor hour አለ ማይነስ አክቹዋል ሌበር ሃወር ወርክድ ዲዩሪንግ ሴፕቴምበር አክቹዋል የተጠቀምነው ሌበር ሃወር 13450 ነው። ስለዚህ 13450 ማይነስ
50 ሌበር ሃወር መጣ። ያ ማለት ኢንኤፊሽንት ነበረ ማለት ነው። ስታንዳርዱ ከሚጠብቀው በላይ 50 ሰዓት ያክል ተጠቅመናል። ሶ አንፋቮሬብል ነው። ፋቮሬብል ሊሆን አይችልም፣ አንፋቮሬብል ነው። ነገር ግን ምርጫው ላይ የተሰጠን እንደምታዩት ኢንተርምስ ኦፍ ብር ነው። እኛ ደግሞ እዚህ ጋር ያሰላ ነው ኢንተርምስ ኦፍ ሃወር ነው። እችን ኢንተርምስ ኦፍ ሃወር ወደ ብር መቀየር አለብን። እንዴት አድርገን? መጀመሪያ ዳይሬክት ሌበር ኮስት ፐር ሃወር እናስላ። ዳይሬክት ሌበር ኮስት ፐር ሃወር እንዴት እናሰላለን? የጠቅላላ እዚህ ጋር የሴፕቴምበር ወር ላይ ዳይሬክት ሌበር ኮስት ኢንከርድ ያደረግነው ስንት ነበር? 111850 ነበር። ሶ 111850 ሲካፈል ለምን ያክል ሃወር ነው ዩዝድ ያደረግነው? 13450 ሃወር ነው የተጠቀምነው። ሶ ፐር ሃወር 8 ብር ከ31.5985 ሳንቲም ፔይ አድርገናል ወይም ኢንከርድ አድርገናል ማለት ነው ፐር ሃወር። ናው ዳይሬክት ሌበር ኤፊሺየንሲ ቫራንስ ኢን ብር ማስላት እንችላለን። ዶንት ፎርጌት እዚህ ጋር ኢን ሃወር ነው ያሰላነው። ለአንዷ ሃወር 8.31585 ፐር ሃወር ከሆነ የከፈልነው ለ50 ሰዓቱ ስታባዙት 415 ከ799 ይመጣል። አፕሮክሲሜትሊ 415.8 ይመጣል ማለት ነው። ሶ መልሳችን 415 ከ80 አንፋቮሬብል የሚለው መልስ ይሆናል ማለት ነው። ውድ የፊደል ቲቺንግ ሚዲያ ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ጥያቄ ይሄንን ይመስል ነበር። ላይክ፣ ኮሜንት፣ ሼር በማድረግ ቪዲዮ ሌሎች እንዲደርስ እንድታደርጉ አበረታታለሁ። ቸር ሰንብቱ።